ኦሪት ዘፍጥረት ምዕራፍ 46 እስራኤልም ለእርሱ ያለውን ሁሉ ይዞ ተነሣ፣ ወደ ቤርሳቤህ መጣ። መሥዋዕትንም ለአባቱ ለይስሐቅ አምላክ ሠዋ። እግዚአብሔርም በሌሊት ራእይ ያዕቆብ ያዕቆብ ብሎ ለእስራኤል ተናገረው። እርሱም እነሆኝ አለውም። የአባቶችህ አምላክ እግዚአብሔር እኔ ነኝ። ወደ ግብፅ መውረድ አትፍራ፣ በዚያ ትልቅ ሕዝብ አደርግሃለሁና። እኔ ወደ ግብፅ አብሬህ እወርዳለሁ፣ ከዚያም ደግሞ እኔ አወጣሃለሁ። ዮሴፍም እጁን በዓይንህ ላይ ያኖራል። ያዕቆብም ከቤርሳቤህ ተነሣ። የእስራኤልም ልጆች ያዕቆብን ይወስዱ ዘንድ ፈርዖን በሰደዳቸው ሰረገሎች አባታቸውን ያዕቆብንና ሕፃናቶቻቸውን ሴቶቻቸውንም ወሰዱ። እንስሶቻቸውንም በከነዓን አገርም ያገኙትን ከብታቸውንም ሁሉ ይዘው ያዕቆብና ዘሩ ሁሉ ከእርሱ ጋር ወደ ግብፅ መጡ። ወንዶች ልጆቹንና የልጆቹን ወንዶች ልጆች ሴቶች ልጆቹንና የወንዶች ልጆቹን ሴቶች ልጆች ዘሩንም ሁሉ ከእርሱ ጋር ወደ ግብፅ አስገባቸው። ወደ ግብፅም የገቡት የእስራኤል ልጆች ስም ይህ ነው: ያዕቆብና ልጆቹ። የያዕቆብም በኵር ሮቤል። የሮቤልም ልጆች ሄኖኅ፣ ፈሉሶ፣ አስሮን፣ ከርሚ። የስምዖን ልጆች ይሙኤል፣ ያሚን፣ ኦሃድ፣ ያኪን፣ ጾሐር። የከነዓናዊት ልጅ ሳኡል። የሌዊም ልጆች ጌዶስን፣ ቀዓት፣ ሜራር። የይሁዳም ልጆች ኤር፣ አውናን፣ ሴሎም፣ ፋሬስ፣ ዛራ፣ ኤርና አውናን በከነዓን ምድር ሞቱ። የፋሬስም ልጆች ኤስሮም፣ ሐሙል። የይሳኮርም ልጆች ቶላ፣ ፉዋ፣ ዮቢ፣ ሺምሮን። የዛብሎንም ልጆች ሴሬድ፣ ኤሎን፣ ያህልኤል፣ ልያ። በመስጴጦምያ በሶርያ ለያዕቆብ የወለደችላቸው ልጆችና ሴቲቱ ልጅዋ ዲና እነዚህ ናቸው። ወንዶችም ሴቶችም ልጆቻቸው ሁሉ 33 ነፍስ ናቸው። የጋድም ልጆች ጽፎን፣ ሐጊ፣ ሹኒ፣ ኤስቦን፣ ኤሪ፣ አሮዲ፣ አርኤሊ። የአሴርም ልጆች ዮምና፣ የሱዋ፣ የሱዊ፣ በሪዓ። እኅታቸው ሴራህ። የበሪዓ ልጆችም ሔቤር፣ መልክኤል። ላባ ለልጆቹ ለልያ የሰጣት የዘለፋ ልጆች እነዚህ ናቸው። እነዚህን 16ቱንም ነፍስ ለያዕቆብ ወለደች። የያዕቆብ ሚስት የራሔል ልጆች ዮሴፍና ብንያም ናቸው። ለዮሴፍም በግብፅ ምድር ምናሴና ኤፍሬም ተወለዱለት። የሄልዮት ከተማ ካህን የጶጥፌራ ልጅ አስናት የወለደቻቸው ናቸው። የብንያምም ልጆች ቤላ፣ ቤኬር፣ አስቤል። የቤላ ልጆችም ጌራ፣ ናዕማን፣ አኪ፣ ሮስ፣ ማንፌን፣ ሑፊም፣ ጌራም፣ አርድን ወለደ። ለያዕቆብ የተወለዱለት የራሔልም ልጆች እነዚህ ናቸው። ሁሉም 14 ነፍስ ናቸው። የዳንም ልጆች ሑሺም። የንፍታሌምም ልጆች ያዕጽኤል፣ ጉኒ፣ ዬጽር፣ ሼሊም። ላባ ለልጆቹ ለራሔል የሰጣት የባላ ልጆች እነዚህ ናቸው። እነዚህንም ለያዕቆብ ወለደችለት። ሁሉም 7 ነፍስ ናቸው። ከያዕቆብም ጋር ወደ ግብፅ የገቡት ሰዎች ሁሉ ከጉልበቱ የወጡትም ከልጆቹ ሚስቶች ሌላ ሁላቸው 66 ናቸው። በግብፅ ምድር የተወለዱት የዮሴፍም ልጆች 2 ናቸው። ወደ ግብፅ የገቡት የያዕቆብ ቤተ ሰዎች ሁሉ 70 ናቸው። ይሁዳንም በጌሤም እንዲቀበለው በፊቱ ወደ ዮሴፍ ላከ። ወደ ጌሤም ምድርም ደረሱ። ዮሴፍም ሰረገላውን አዘጋጀ። አባቱንም እስራኤልን ሊገናኘው ወደ ጌሤም ወጣ። ባየውም ጊዜ በአንገቱ ላይ ወደቀ፣ አቅፎትም ረጅም ጊዜ አለቀሰ።
እስራኤልም ዮሴፍን አንተ ገና በሕይወት ሳለህ ፊትህን አይቻለሁና አሁን ልሙት አለው። ዮሴፍም ወንድሞቹንና የአባቱን ቤተ ሰቦች እንዲህ አላቸው፣ እኔ መጥቼ ለፈርዖን እንዲህ ብዬ እነግረዋለሁ፣ በከነዓን ምድር የነበሩት ወንድሞቼና የአባቴ ቤተ ሰቦች ወደ እኔ መጥተዋል። እነርሱም በግ የሚጠብቁ ሰዎች ናቸው፣ እንስሳ ያረቡ ነበርና በጎቻቸውንና ላሞቻቸውን ያላቸውንም ሁሉ አመጡ። ፈርዖንም ቢጠራችሁ ተግባራችሁስ ምንድር ነው ቢላችሁ፣ በግ ጠባቂ ሁሉ ለግብፅ ሰዎች ርኩስ ነውና በጌሤም እንድትቀመጡ እንዲህ በሉት፣ እኛ ባሪያዎችህ ከብላቴንነታችን ጀምረን እስከ አሁን ድረስ እኛም አባቶቻችንም እንስሳ አርቢዎች ነን።